ሉሊት ታስራለች ወይም ደግሞ ተጠልፋለች። ቤሉል አንዳች የሆነ ወረቀት አግኝቶ እጅግ በጣም ተደናግጦ ወጥተዋል። እሱ እናትህ እዚህ ቦታ ነች እና የሚል ነው ወይስ ተገደለች የሚል ነው? ለምን እንደዛ ደንግጦ ወጣ? አዶኒ ልብሷ ሰብስቦ ሲሄድ ነበረ። ነገር ግን ያው እንትና ቤሉል ሲያየው ትቶታል። እኔ ግን ያሰራትን ወይም ደግሞ አፍሩ ያስቀመጣት አዶኒ ይመስለኛል። እስቲ በዚህ ሀሳብ አንዳንድ ነገር እንበለላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ ያው እስቲ ስለ እንግዳ ድራማ አንዳንድ ነገር እንበል። እንግዲህ ሉሊት ተይዛለች ማለት ነው። በነገራችን ላይ የእሷ እንኳንም ተያዘች ማለት ነው። ምክንያቱም እሷ ክፋት ብቻ እንጂ መልካም ነገር ስለማትሰራ። ትልቁ ነገር ግን ይሄ አይደለም። ቤሉል በጣም ተሰምቶታል። ምክንያቱም እሱ የተሰማው እህት ኤልሹ እህቱ እንዳልሆነች እና ሁለተኛ ነገር ደግሞ ያን ሁላ ነገር ያደረገ አባትዮ ይው ለስቃይ ችሎ እንደኖረ ሲያይ መቋቋም አቅቶታል። በነገራችን ላይ ወረቀቱ ግን ሉሊት አይታው ቢሆን እጅግ በጣም ጥሩ ነበረ። እያንዳንዱ እሷ አያቅም፣ ጅል ነው፣ ፈራ ነው፣ ሰገጤ ነው ስትለው የነበረ ባልዋ፣ ነገር ግን እያንዳንዱ የምታደርገውና እንቅስቃሴዋ በሙሉ የሚያውቅ ነገር ግን ባላየና ባላወቀ ዝም ብሎ የሚላት እና በዛ ላይ ደግሞ የሚረዳት እውነት ለመናገር ይህ ሁላ ነገር እየሰራች እያወቀ እስቲ ብቸኛ ናት የሚረዳት የለም ብሎ የሚረዳ በጣም ከባድ ነው ማለት ነው። ነገር ግን የወንድሙ ገዳይ ግን እሷ እንደሆነች እያወቀ አይመስለኝም። እሱም ልትገለው እንደምትፈልገው እውነቴ ነው። ይሄ መረጃ አሁን ቤሉል ያየው መረጃ መሲ ብታየው አሪፍ ነበር። ያን ለምን በዚህ ልክ መልካም የሆነላት ሰውዮ ልትገለው እንደነበረና እንደዚሁም ደግሞ እሷም የምትሰራቸው ነገሮች አውቆ ዝም እንዴት እንደሚላት ይሄ በጣም ከባድ ነው ለአንድ እንትን ላለ ሰው ማለት ነው። በነገራችን ላይ እንግዲህ ኤልሹ በጣም እኔ መጨረሻ ማየት ያጓጓኝ ነገር ቢኖር ምን መሰላችሁ? ኤልሹ ያው ሀብታም ልጅ ነኝ ምናምን ነገር ብላ ነው የምትንጠባረረው። ነገር ግን የኤልሹ እናት የሉሊት ልጅ እንዳልሆነች ስታቅ ይሄ ብቻም ሳይሆን ደግሞ ገና ለገና የምጠላቸው ያ የገጠሮቹ የነሱ ልጅ መሆኗን ስታቅ እኔ የዛ ቀን ነው ማየት የምፈልገው ምን እንደሚሰማት ማለት ነው። ኑንያት ደግሞም ደስተኛ አትሆንም። ምክንያቱም የሉሊት ክፋት እያንዳንዱን አይታለች የሉሊት ልጅ መሆኗን ማለት ነው። ያም ብቻም ሳይሆን ገና የሉሊት ልጅ ሆና ገና ለገና የቴድም ልጅ ናት ማለት ነው። በተለይ ከመሲ ጋር ራሱ የሆነ ጥሩ አይመጣም። ምክንያቱም እሷ እየተቀራረበችው ነው እሱ ነገር ግን ዞሮ ዞሮ እህቴ ናት ብላ እስካሁን አብራት የኖረች የተቀበለቻት ልጅ ደግሞ ዞሮ ዞሮ ገና የባሏን ልጅ ትሆናለች ማለት ነው። እና ሌላው ቴዲ እንግዲህ ሊነግራት ነበረ ለመሲ ማለት ነው። መልሶ ግን ተወው። ለምን እሱና ሉሊት መሀል የነበረ ነገር እሱ ምኑ እንደሆነች ምናምን እያንዳንዱ ነገር ያው ማስረዳት ነበረበት መልሶ ሊነግራት ብሎ ደግሞ መልሶ ተወው። መተው አልነበረበትም እላችኋለሁኝ። ሌላው አዶኒ ነው። አዶኒ ሉሊት በስትክክል የአባቱ ገዳይ መሆኗን አውቆ ነው የያዛት ወይስ ደግሞ ለማጣራት ብሎ ነው የያዛት የሚለው ነገር በጣም የጥያቄ ምልክት ይፈጥራል ማለት ነው። ምክንያቱም ያው እሷ በትክክል እሷ መሆኗ ሙሉ መረጃው ያገኘ አይመስለኝም። የገደለችው አባቱ የገደለች እሷ መሆኗ ማለት ነው። ነገር ግን በጥርጣሬ ደረጃ ደግሞ እንዲጠረጥር የሚያደርገው ነገር ብዙ ነገር አለ እና ሌላው ቴዲ ነው። ቴዲ እንግዲህ ቴክስ ሲከታተለውም አትከታተለኝ አርፈህ ተቀመጥ ብሎታል ማለት ነው። ያው እንግዲህ እጁ በግድያው ያው እጁ እንዳያችሁትም እሱም አለበት። ምክንያቱም ራሱ ነበረ የሷ ቀኝ እጅ ሆኖ ሲሰራ የነበረው። የዛሬ ያርገውና ዛሬ ነው ከሷ መሆን ያልፈለገው ማለት ነው። እና እስቲ እናንተስ እንዴት ታዘባችሁት ሉሊት በመያዟ? አሁን ሉሊትን የያዛት ደግሞ አዶኒ መሆኑ ሲታወቅ
በጣም ነው ደግሞ ቤሉልን የሚጣላው ማለት ነው። ነገር ግን በነገራችን ላይ ቤሉልም ቢሆን ጠርጥረዋታል ማለት ነው። ነገር ግን ቤሉልን የጠረጠራት በአባቷ ላይ ቺት እንደምታደርግ ምናምን የሆነ በቃ እንደም ገና ሳይ በደንብ እንትን ሳይል ከሱ ሌላ ፍቅረኛ የያዘች አድርጎ ነው እንጂ ከዚህ በፊት የነበራቸው ነገር አውቆ አልነበረም ማለት ነው። አሁን ግን ወረቀቱ ሲያየው በጣም እርግጠኛ ይሆናል። አባትዮ እንደዚህ እያወቀ በቃ በአንዴ የኤልሻዳይ የቴዲ ልጅ ናት ብሎ ነው በቃ የሚያስበው ማለት ነው ቤሉል። ሌላው እንግዲህ ኤልሻዳይ ራሱ ስትወድቅ አባትሽ ሪ ብሎ ያላት ሰዓት በጣም ደንግጦ ነበረ እንትና ማለት ነው። በነገራችን ላይ ያው ቴዲ ግን አያውቅም። ቴዲ እኮ ልጁ እንደሆነች አያውቅም። እሷ ናት እንጂ የምታውቀው። እሱ ራሱ ሲያውቅ ነገሮቹ በጣም የሚቀየሩ ይመስለኛል። ቴዲ ራሱ ማለት ነው ሉሊት የወለደቻት ልጅ የእሱ መሆኑ ስታውቅ በጣም ከባድ ይመስለኛል። እና መጨረሻው እውነት በጣም ነው የሚያጓጓው። አሁን ግን እንግዲህ አዶኒ ይዟት ይለቃት ይሆን ወይስ ቴዲም ገና ወደ እሷ ያለችበትን ወስዶ የእጃቸው ይሰጣቸው ይሆን ያሰቃያቸው ይሆን? የአባቱ ገዳይ እነሱ መሆናቸውን እስኪናዘዙ እና እስቲ አብረን የምናይ ይሆናል። ሌላው እንግዲህ በጣም ያሳቀችኝ የልጆቹ እናት ናት ማለት ነው። ገኒ እንግዲህ ወይኔ የዋህ አምላክ ይርዳት ጥሩ ሰው ምናምን ብላ ስታለቅስ ልጆቿ ያው ክስ ብለው ሳቁባት ማለት ነው። በነገራችን ላይ ያው ስላላወቀቻት ነው ክፋቷ መርዟ ማለት ነው። ብታውቃት እንደዛ አታለቅስም ነበር። በጣም ሲስቁባት ነበር እዛ ጋር እና በአጠቃላይ እናንተንም ሀሳባችሁ ዱቅ አድርጎላችኋለሁኝ። እስቲ የዚች ክፉ እንኳን ተያዘች መጨረሻውስ እንዴት ይሁን? በቃ እስቲ አብረን እንየው የኑንያትስ ጉዳይ